ቀላል ይሆናል። ሰው ውስጡን እየተቀማ ከኖረ የውጭው ቅሚያ የሚታይ መወለድ ነው። ይወለዳል፣ ቅሚያ ይወለዳል። አየህ፣ በቤተ እግዚአብሔር ያልተወለደ ትውልድ መባረክን ከቤተ እግዚአብሔር ያልያዘ ወገን ሁል ጊዜ መንደርተኛ ነው የሚሆነው። መንደር አርጅቶ መንደር ኖሮ መንደሩ ይሞታል፣ መንደሩ ይከደዋል፣ ወደ መቃብር ይሄዳል። በቃ አሁን ስንት መንደርተኛ አለ መሰለህ፣ ሰላም የማያውቁ ሰላም የሌላቸው እንዲሁ በየመንገድ ስንገናኝ እንኳ ሰላም የማያውቁ አብዮት የወለዳቸው አብዮቱ ፊታቸው ጭርምስ ብሎ ግንባራቸው ተቋጥሮ አይኖቻቸው ሞጭሙጮ ከቻይና አይን አንሶ ታያቸዋላችሁ። ከነክፋታቸው ታያቸዋላችሁ። ሰላም አያውቁም። ሰላም ስትሏቸው ይደነብራሉ። ጤና ይስጥልኝ ስላችሁ ድንብር የሚሏሉ እና ደጋግሞ ወደኋላ ያዩኛል። ሰላም አልናፈቀውም። የሰላም ጠላት የሆነ ህሊናና ልቦና ያለው ጭራሽ ሰላምታው ያስደነብረዋል። እንዴት ነው? ደህና ነው? ይሄ ሰውዬ ለጤና ነው እንዴት ጠጋኝ የሚል ይመስላል። ውስጡ በጥላቻ ያደገ ነዋ። ማህበራዊ ህይወቱ ነውጥ የበዛበት ነዋ። ያስቀመጠውና ያዘለው ቡራኪ አይደለማ። በውስጡ ያደረው በረከትም አይደለም። በአምልኮት አይደለም የተገኘው። በመንበርከክ በመስገድ በመጸለይ የተወለደ አይደለማ። በተለያየ አይነት እርግማን ስለተወለደ እርግማኑ የህይወቱን ገጽ የህይወቱን ብርሃን ነጥቆት አሁን ሰው መሆኑ ቀርቶ ሰው የመሰለ አውሬ መስሎ መንገዱን ይሄዳል። በፍርሃት እንራመዳለን መንገዳችን። በመጨረሻም እንዲሁም ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካችኋለሁ። ያሴም ነው የሚለው በዕብራይስጡ መሸከም። ስሜን በእስራኤል ላይ እንዲሸከሙ ታደርጋችኋለህ።